ቆቲ እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ነረበስ ማም ከአይን ያውጣችሁ። አሜን አሜን። እኔ እንኳን ደክሞኝ አይኔ ተጨፍኗል። እንግዲህ ቻሉ። አይ ላቭ ኢን ደ ኤር ላቭ ኢን ደ ኤር ነው ዛሬ። ዳሽ ቤት ጎራም አልልም እኔ ዛሬ ጎራም አልልም ዳሽ ቤት በዛ አካባቢ እንኳን አላልፍም ነው ብለሽ ዛሬ እንዳታልፊ። ጫጫታ ይቅርብኝ። ጫጫታ ጆሮሽን እንዳይደነቁሮ ባታልፊ ይቻላል። ይቅርብኝ ይቅርብኝ። እንዴት ናችሁ ግን? ደህና ነን። እንዴት ነሽ? እግዚአብሔር ይመስገን። ደስ ትላላችሁ በእውነት በጣም በጣም አይለያችሁ። እንግዲህ ያው ናፖቲ እናመሰግናለን፣ እንጸልያለን እንዳይለያችሁ። አሜን አሜን። በርቱ፣ አስዌር ጎበዞች። ቴንኪዩ ናፖቲ። እንዳታሳፍሩን። አይታወቅም የእናንተ ነገር እኮ እንዳታሳፍሩን። እንዴት ታርቃችሁ ስማ፣ ታርቃችሁ እኛን ደግሞ እዛ ጥግ እንዳታስይዙን። አረ ከአሁን በኋላ እርቅ ምናምን የለም። በቃ አይ እርቅ ኦኬ፣ እርቅ ደስ ይላል ግን ነው። አይ ከአሁን በኋላ ሰው የታሰበልንን ነገር ስለምናውቀው የታሰበልንን ነገር ብዙ ስላለ ስለምናውቀው መታረቅ አያስፈልገንም። ገደል ለመክተት ትልቅ ጉድጓድ እንደተቆፈረልን እናውቃለን። ኢንፎርሜሽን የሚገርምሽ ነገር አስበው አውርተው ጨርሰው ከዛ በኋላ ሰዎቹ ራሳቸው መጥተው ደግሞ ይነግሩናል። ተበላችሁ ነው ሰው ተጠንቀቁ ይሉናል። አይገርምሽም? ለነገሩ ያ ሰው እኮ የሚያየውን የሚሰማውን ነው ኢንፎርም የሚያደርጋችሁ እና መጠንቀቁ ሰዎች ናቸው በእጅ አዙር መጥተው የሚነግሩ ነው። አያስፈልግም ምንም ነገር መታረቅ ምናምን ይቅር መባባል ጥሩ ነው። በሩቁ በርቱ በርቱ። ዋናው እሱ ነው። እናንተ ላይክ ዩቱባችሁንም እዚህ ላይ እንደዚህ ስትገቡ ሰብስክራይብ አድርጉልን ምናምን እያላችሁ ይሄ ነው እንትን ማለት አለባችሁ፣ መስራት አለባችሁ። ይሄንን ዩቱብ ሞር ቆንጆ ነው። እዚህም ሳጠፉ እዛም ላይ ሞር እየሰራችሁ በቃ መሄድ ነው። በቃ መሄድ ነው። መቆም የለም። እውነት ነው። የጌታ ሰው ሰሚና እኮ ወይ የጌታ ሰው አይላይክታት ሞያ ኧረ በፈጠረ ተው ሞያ በልብ ነው። እንደዛ በሚለው እናስቀይተው እንጂ ገብቶኛል። አዋረደኝ። እግዚአብሔር ሞያ በልብ ነው። እኔ እኮ ስማ የመጣሁት እግዚአብሔር እኔ ስራው እየመጣሁ በቃ ሻወር ነው የታየኝ እና ጋደም ማለት ከዛ እንዳይረበው ፍሩት ምናምን በጣም የተለያየ ፍሩት አደረኩለት። ከዛ ምግብ አንቺ መስጠት ያለብሽ ለሆዴ አሁን ትንሽ ሰውነት እንዲኖረው ምናምን ከስቷል። ለነገሩ እኔ በበኩሌ ወንድ ልጅ ከሳሲን ነው እንጂ ቦርጫም ሲል አይመቸኝም። ግን መወፈር አለበት። ፕሮቲን እና እንትን ቬጅ እና ፍሩት በትንሹ በቃ ስጪው። አንቺ እኮ ራስሽ ሁሉ ነገር ነሽ። ፕሮቲንም ፍሩቱንም ቬጅውም ነሽ ራስሽ። አረ ምከሩልኝ። አረ ሺኢዝ በእውነት እሰራልሃለሁ። ነገ ዶሮ ወጥ እሰራልሃለሁ። ጠብቅ። ባመጣልኝ ፕሮቲን አይሆነ እንደ ፕሮቲን እንዲሆነ ማፋ አደረኩልህ እኮ። ስማ ዶሮ አታብዛ። ዶሮ እኮ እንትን ጠቅላይ ሚኒስትራችን ሽንኩርት ነው የምትበሉት ብሏል። አዎ እውነቱን ነው። ሽንኩርት ነው እውነት። እኔ አንድ ጊዜ እኮ የሆነ ዶሮ ተሰርቶ አይቼ እንዴ ይሄ ነው እንዴ ዶሮ አልኩኝ። ምክንያቱም ስጋ ማለት በቃ የሆነ እውነቱን ነው። አዎ እና እኔ ራሴ ዶሮ መብላት ትቼ በቃ የበግ ወጥ መስራት ጀምሬያለሁ። እሱን ሰምቼ ደሱ እናርጋለን። ለምን ዶሮ ምን ያደርግላቸው? የበግ ወጥ ስ ቤስት። ጥሩ ሀሳብ ነው ያመጣሽው። አየሽ እኔን እንኳን ከመገነጣጠል እንትናሽ 12 ብር ታወጣለሁ ብዬ 13 አላደረገው እንዴ? ሶፊ ምን አለች? ኦኬ ቅቅል ስትል እሷ መስሎኝ ቅቅልም ጥሩ ነው። ኢሳም ላክ ላስገባክ
ወይም አንድ ኢሳም ናገባ ወይኔ ኢሳም በስማ ጋዜጠኛ መሆን አለበት። የሚለቀው ነገር በጣም ነው ይፋን። እኔ ዛሬ ልዕልትቤሽ እንዴት ነው የጨረስኩት ነው የምላችሁ። በቃ የዘገባ አንደኛ ብለናል። በጣም ጎበዝ ነው። እዚህ ራሱ ገብቶ ትንሽ ቢዘግብ ጥሩ ነው። አስገቡት ናገባ ሌላ ዘገባ ይዘግብ። ኤኒዌይስ ጋይስ አይ ላቭ ዩ። በቃ ኢንጆይ ዮር ናይት። መልካም አዳር። አንዳንዴ ብቅ እንላለን እንደዚህ። እሺ ያው እንዴ ብቅ እያላችሁ ተጫወቱ እንጂ ከኛ ጋር ቤተሰቦቻችን እናንተ እመጣለሁ። ኧረ እንዳውም በቪዲዮ ነው የምመጣው። ስማ የመጀመሪያ ቀን ስላስደነገጥከኝ በቃ ይሪማም ግን ከነ ጃምፒ ጋር ሆነ። አዎ እንዴ መጀመሪያ ቀን እኮ እሷን ራሱ እኮ አስወጣለሁ እኮ ያልቀጠቀጥኩት ሰው ነበር እንዴ መጀመሪያ እኮ ነው ያጫወተኝ እኮ። ሰሚናርዬ የዛን ሰዓት እኔ በጂጂ ሳይድ ነበርኩኝ ነው በቃ ተጎዳች ብዬ ከዛ ሄጃንቻ ታታሪ ብሎ አም ሶሪ ዳሽ ይቅርታ ዳሽ በዳሽ በኩል ነበርኩኝ። ያማን እንዴ ደራሽ እንዴ ናፍቆት ደራሽ እንዴ ናፍቆት ያራ ጨረስኩኝም አለ እናወጣለን። እኛ ሰሜ እንትን ክሬዲት ካርድ አይደለም የምንጠቀመው ዴቢት ካርድ ይባላል። ብሩ የራሳችን ነው። ክሬዲት ካርድ የመንግስት ነው የባንክ ነው ይኖ እኛ ዴቢት ካርድ የራሳችን ብር ባንክ ውስጥ ቁጭ አድርገን ከዛ ስንፈልገው የምናወጣው ስፔንድ የምናረገው ነው። ያ እውነት ነው። አንዴ እኔ ላስረዳት ማለት ናፍቆት ወይዬ ኢሮፕ ነው የምትኖሪ? ኧረ እኔ አሜሪካ ነኝ። ትራምፕዬ ጋር ነኝ። እናንተ ጋር እንዴት እንደሆነ ባላቅም ጀርመን ሀገር ላይ አንድ ስደተኛ አዲስ ሲመጣ ነው የምልሽ። አዲስ መጥቶ ስደተኛ ፓስፖርት ካለው ራሱ ስራ አያስፈልገውም፣ ስራ መስራት አያስፈልገውም። ማስተር ካርድ አለ፣ ጎልደን ማስተር ካርድ አለ። እሱን 1500 ዩሮ አንቺ ዝም ብለሽ ፎርም ሞልተሽ ቤትሽ ድረስ ይልካል። ቢካዝ ብድር ነው እኮ እሺ ደግሞ 6000 ዩሮ መቀበል ትችላለሽ እንኳን የራስሽ ስራ ኖሮሽ። ለምን መሰለሽ ማርዬ ክሬዲት ካርድ እንትን አይደለም፣ የራስሽ ገንዘብ አይደለም፣ ተበድረሽ መክፈል ማለት ነው ይኖ እሱ ኢምፖርታንት አይደለም። ዋናው ዴቢት ካርድ ይኖርሽ። ዴቢት ካርድ ማለት አንቺ ባንክሽ ውስጥ ያስቀመሽው ገንዘብ ሪል ገንዘብሽ ነው፣ የራስሽ ነው እና ስፔንድ ብታረጊው you don't have to pay back። ገባሽ? የራስሽ ነው። እሱ ነው የሚያስፈልግሽ። ክሬዲት ካርድ የሚያስፈልግሽ ክሬዲት ካርድ የሚያስፈልግሽ በጣም ከባድ በሆነ ሰዓት፣ ብዙ ገንዘብ በሚያስፈልግሽ ሰዓት አካውንትሽ ውስጥ ያለው ገንዘብ ብዙ ካልሆነ ያንን ትጠቀሚያለሽ። ገባሽ? ለኢመርጀንሲ የሚሆን ነገር ነው እሱ። ቤት ለመግዛት ምናምን ስትፈልጊ ነው ክሬዲት ካርድ። I have credit score more than 700 in America። ከ700 በላይ ከሆንሽ ክሬዲት ስኮርሽ is good. You can buy a house, you can buy a car just with credit። ገባሽ? ግን ክሬዲት ካርድ አያስፈልግሽም ማይ ዲር። ካሽ እና ዴቢት ካለሽ በቂ ነው። በቃ እኔ የምደነቀው አንድ አበሻ ካለ በጣም ማደንቀውና የምደነቀው ምን አይነት ሰው ካለ መሰላችሁ? አሜሪካን ኤክስፕረስ ይሄ ጥቁሩ ካርድ ካለ እኔ አድናቂያችሁ ነኝ። ምክንያቱም እስከ 50,000 ዩሮ በቀን ማውጣት ትችላለህ። እንደዛ አይነት ሰው ካለ አሳዩኝ። እኔ የዛ ሰው አድናቂ ነኝ። የዛኔ ማርዬ ይኸውልሽ አንቺ እንትን አለሽ፣ ቢዝነስ አለሽ። ቢዝነስ ስላለሽ ዩር ኢንታይትል። ገባሽ? ለኤኒቲንግ ኢንታይትል ነሽ። ቢዝነስ ያለው ሰው ሁሉ ነገር ነው የሚፈቀድለት። ገብቶሻል? ስለዚህ ራስሽን ከማንም ኮምፔር አታድርጊ እናቴ። ኪፕ ጋዊንግ ነው፣ ዶንት ስታፕ። በቃ መሮጥ ነው። እሷ ከፈለገች አሜን ዳሽ 10 ክሬዲት ካርድ ይኖራት እና ምንም እሱ ወሬ አያደርግም። አሜሪካን ኤክስፕረስ ጥቁሩ ካርድ እስከ 50,000 ዩሮ በቀን ማውጣት ትችላለህ። 50,000 ዩሮ ማስተር ካርድ ምናምን ኮተት ነው ጋይስ። ማስተር ካርድ ዩኤስኤ ላይ ክሬዲት ካርድ እንዲኖርሽ ግዴታ አይደለም፣ ፍላጎትሽ ነው። ቤትሽ አሁን ልክ አንቺ እንዳልሽው ቤታችን ድረስ ይላካል። ላይክ ዩር አፕሩቭ ፎር $10,000 ዩር አፕሩቭ ፎር $20,000 ይሉሻል። ገብቶሻል? እና አፕላይ አድርጊ ይሉሻል። ዜን አንቺ ኢንተረስትድ ከሆንሽ አፕላይ ታደርጊያለሽ። አፕሩቭ ከሆንሽ አፕሩቭ ይሉሻል። አፕሩቭ ካልሆንሽ ደግሞ ድናይ ትባያለሽ። በቃ
እና እሱን የእንዳንቺ ፍላጎት ነው አሜሪካን ሀገር እንጂ ግዴታ የለም። ግን አካውንት ያስፈልግሻል። ለምን ስትሰሪ ስራ ደሞዝሽ የሚከፈልሽ ስትሬት ወደ ባንኩ ነው፣ ካሽ ካልሆነ የምትሰሪ ስራ። ስለዚህ ባንክ አካውንት ከፍቻለሽ፣ ዴቢት ካርድ ይኖርሻል። እሱ መስት ነው። በቃ አካውንት ካለሽ ዴቢት ካርድ አለሽ። እና እናቴ እንትን አትበይ፣ ስለሱ ወሬ አታርጊ። ስለ ክሬዲት ካርድ የደሃ ነው የደሃ። አንዳንድ ምስኪኖች አሉ ማያውቁና በጣም የሚሸወዱ፣ ለእነሱ እንትን ለማለት ነው እንጂ እኔ አይዶን ኬር። ምንድን ነው መሰለሽ ናፍቆትዬ፣ እኔ ማራማ ደሃ ነች ወይ? አዎ ደሃ ነች። ምክንያቱም እኔ ሀብታም ነኝ። ቆይ እዚህ ጋር ታች ያለችዋን አንዴ ልመልስላት። ከኒጎንድ ምንድን ነው ያለ? ከኒጎንድ ሬንት ካር ዊዛውት ክሬዲት ካርድ የስ አስሎንጋስ ዩ ዴቢት ካርድ እና ገንዘብ ካለ ባንክ ውስጥ ያበድሩሃል። አሚን ይክን ሬንት ካሽም እኮ ሬንት ማድረግ ትችላለህ። ሄቨን አም ሶሪ ሄቨን የሴት ነች። እንትን በካሽም ሬንት ማድረግ ትችላለሽ። እና ሌትስ ሴይ የራስክ የሆነ የምንነዳው መኪና በራሳችን ኢንሹራንስ የምንገባዋል። አሁን እኔ የኔ መኪና ቢጋጭ ጋራዥ አስገባና ሬንታል ካር ይሰጠኛል። ለዛ ሬንታል ካር ኦኬ ኢዘር ይክን ሾው ክሬዲት ካርድ ኦር ዴቢት ካርድ። ግን ክሬዲት ካርድ ከሌለኝ ግዴታ አይደለም፣ በዴቢት ካርድ አይክንዱት። የት ሀገር ነው የምንኖረው ሄቨንዬ? ይቻላል። ኤኒዌይስ ለእኔ ክሬዲት ካርድ ኢዝ ናት ኢምፖርታንት። አሜሪካን ሀገር ሆነ ኤኒ ሀገር ይሰጥሻል ክሬዲት ካርድ ከፈለግሽ አንቺ። ሳሪቾዬ ግራሲያ አሞሬ ኮሜ ስታይ። ሳራን አታውቃትም ሆዴ? ሳራ ዳቬንቺ አታውቃትም? የጣሊያኗ። ኧረ ታውቃታለህ። ሳራ ዳቬንቺ እኔ ጋንጂ የሆነ ጊዜ ኤክሳችሁ ማለት ነው። የሆነ ኤክሳችሁ ጓደኛው ጋር እንዴት ተደግፎ ስለ ኤክሱ ሲያወራ ምን ይሰማችኋል? ትሉና ተከፍታለች። እኔ ጅጅኪያ አላረገውም። ስሬስ እዚህ ጋር የሆነች ሴት እንደዚህ የሆነ ወንድ አቀፌ የሆነ ሰዓት ላይ የነበረ ኤክሴን ስለሱላ ኧረ ውይ ዘፈን ደስ ይላል። ሰውዬው ፖስት አደላክ ሴትዮዋም እቃውን እዚህ እንደቀረ አውቃለች መሰለኝ። እቃውን ጠቅልዬ እልክላቸዋለሁ። አድራሻ ላኩ በሏቸው። ወሸላውን እንልክላቸው። ችን የምታክለዋል። አሁን በጣም ልማልግ ናይስ ነው። የማይሰራው ወሸላ ጠቅልዬ ልላከው። አድራሻ ይላኩ። በጣም ከባድ ጊዜ ነው ያጋጠመን። በጣም ከባድ ነገር ነበር እንዴ? እዚህ ጋር ሚስቱ ላጥፎ ስለ ኤክሱ ሲያወራ ያ ስለ ኮንትራክት ሶሪ
ኮንትራት ስለያዘችው ሴት የታሰበልን ምንድን ነው የቀረው? በፖሊስ አስወጣን፣ በፍርድ ቤት አዘዝ፣ ዛሬ አሳልፈን ሰጠን። ያረቢ ጌታ፣ እኛ ከሚሊዮነር ጋር እየበላን እየጠጣን ነው። ነገ ደግሞ የሆነ ቦታ ሀገር ልንሄድ ከዛ ኢትዮጵያን ይዘን ሄደን ኢንቨስት ልናረግ ነው። ጋይስ እኔ ድሃ ወንድ አልወድም። በቃ እኔ ህይወቴን ሳስበው ብር ይኖርህ እንጂ ጭምድድም ካልክ እኔ ጋር ወንድ ነህ፣ አለቀ። እኔ ምንም እቃ የሚኖርህ ልብ የሚኖርህ ትልቅ እነዚህ የሚኖርህ ድሃ በቃ አለቀ። እኔ ራሴ ዛሬ ነው ያገኘሁት። ራሴ ዝም ብዬ ሳገኝ ከፊት ለፊቴ የነበሩ ሚሊዮነሮችን ሳይ ይህም ባገባ አልኩ። አሰብኩና ለካ ጂጂ ፎንቃሽ ለካ ከገንዘብ ነው አልኩኝ። በቃ ለካ አልኩኝ በቃ ቻፓው ላይ ነው ፎንቃሽ አልኩኝ። በቃ አልጥም አለኝ። ባነሳው የ30ውንም የ40ውንም የ20ውንም የ23ቱንም የ30 የ23 የ25 የ29 አነሳው። ሳነሳቸው አይጥም ትዝ ሲለኝ ችግር አለብኝ ብዬ ራሴን አሰብኩት። ጂጂ ችግር አለብሽ አልኩኝ። በቃ ያንንም ቀንሽ አልጥም አልሽ። ለካ ችግሬ ድህነት ነው። የ85 ዓመቱን የሮዞሪዮ የሪስቶ የካምፓኒ ባለቤት ዛሬ አይታችሁታል። ፉን ላይ አስተላልፍ የላቸዋል። ኤስ ቢሊየነር ነው ቢሊየነር። ፉን እያለ ሲመጣ ምን አለ ቤቱ ጋር ቁጭ ልበልበት፣ ቤቱ ጋር ቁጭ በቃ ክውን አንቀለቀልን ከነ ጓደኞች አልኳችሁ። ለካ የኔ ችግር ለካ ድህነት ነው። ለካ ድህነት ነው። ፍቅር እኔ እዚህ ጋር እንደ ምናምን ጥርቅስጌ እንደ ምናምን እንደ መላእክተ ስለምትመጣ እንጨት ነው የምትለኝ። ከአልጋ ላይ ከወረድኩ በኋላ እንጨት በቃ አልጋ ላይ ወይ ልልና ልክ ከአልጋ ስንወርድ እንጨት እራሴ በሽተኛ ነኝ ብዬ አሰብኩት። ጂጂዬ ምን ሆነሽ ነው? ምንድን ነው ችግርሽ ብዬ ሳስበው ለካ ችግር የገንዘብ ችግር ነው። አውጥቼ ጣል። በቃ አንተ ደግሞ ከሄድክ በኋላ ምን አለ ጭጭ ብትል እኔ ብሩን ሰርቼ እስከምመጣ ድረስ እንገናኛለን። እዛ ጨፍጭፍ ተጨፋጨፍ፣ እኔ እዚህ ጋር አጭበርብሬ መጣና ሀብታም ስንሆን እንገናኛለን። ወይ ድህነት! እኔ ዛሬ ነው ጸባይ ያወቅኩት። ዳሽ ሽ ኮሽ ምናምን በቃ እኔ ፍቅር የሚገባኝ ገንዘብ ሳቻ ነው። ተወኝ አበስ ገበርኩ ጌት ተወኝ እከክ